እንዳይካሄድ የዱላ ቅብብል እንዳይኖር ሲቀባበሉ እጃቸውን ስበራቸው። ፋኖ እጃቸውን ይሰብራቸዋል። ቲዲኤፍ እጃቸውን ይሰብራቸዋል። ኦላ እጃቸውን ይሰብራቸዋል። እዚህ ካንሰሮች፣ ተገንጣዮች፣ አስገንጣዮች፣ አገር አፍራሽ እዚህ እርጉዝ እናት ከተገኘች ይሄ የሚወለደው ህፃን ተገንጣይ ነው በሚል ሂሳብ አርደው እንዲጥሏት ነው የተደረገው። ልጅህን አርጀብህ በምን ሂሳብ ነው ለአንተ ዲፕሎማሲ የሚሰራው? አማራ ላይም አይደገምም። ኔቨር በላንተ እኔ እላለሁ። ሁለተኛ ኢትዮጵያን እንዳይረግጣት ማድረግ ነው ያለብን። አማራም እምቢ ካለ በለው እንደ ቢያፍራ፣ ትግራዋይ እምቢ ካለ በለው ነው። ተመልካቾቻችን እንደምን ዋላችሁ፣ እንደምን ቆያችሁ? ዛሬ ትንሽ ማለት የከረረው የትግራይ ህዝብ ውሳኔ እምቢ ለብሔራዊ ጥፋት እንደ ህዝብ አልጠፋ የሚል ክርር ያለ ውሳኔዎች መጥተዋልና እነዚህ ውሳኔዎች 4 ኪሎ አካባቢ የፈጠሩት ችግር አለ። ይህን መሰረት አድርጎ ታይም ሚዲያ ዛሬ ከእናንተ ጋር ትንሽ ቆይታ ያደርጋል። ያው አድማጮቻችን ሀሳባችን ከጣማችሁ ከተመቻችሁ ጥሩ ነው ብላችሁ ካሰባችሁ ለጓደኞቻችሁ ሼር አድርጓቸው፣ ላይክ አድርጉ። ሰብስክራይብ በማድረግ ደግሞ እኛ ወንድሞቻችሁን ልታበረታቱን ሞክሩ። ለሰብስክራይብ ላደረጋችሁ ሼር ለምታደርጉና ላይክ ለምታደርጉ በታይም ሚዲያ ስም ቀድሜ ላመሰግናችሁ እወዳለሁ። አሁን 68,000 አካባቢ ሰብስክራይበር ነው ያለን ነው። ይችን ወደ 100 ካደረሳችኋት ተስፋ እናደርጋችን ተመልካቾቻችን እኛን ለማበረታታት ከጓደኞቻችሁ ጋር ከምን ጋር እየተነጋገራችሁ ሰብስክራይብ እያደረጋችሁ ከፍታችን እንደምትጨምሩት። ስለዚህ ይሄን ካልኩ በኋላ አሁን የትግራይ ህዝብ እምቢ ለብሔራዊ ብርሰት በትግርኛ ነው። እምቢ ለብሔራዊ ብርሰት ምን ማለት ነው? እንደ ህዝብ አልጠፋም እምቢ እያለ ነው። ለምንድን ነው እንደ ህዝብ አልጠፋም እምቢ ያለው? ይሄ ህዝብ ምን ሆኖ ነው? ምንድን ነው እምቢ ያስባለው? ታስታውሱ እንደሆነ የትግራይ ጦርነት ሲጀመር በጣም ብዙ የጥላቻ ንግግሮች ነበሩ። በጣም አስቀያሚዎች፣ ልትሰማቸው የሚሰቀጥጡ ንግግሮች ነበሩ። አሁን እነዚህ ንግግሮች ያኔ ትግራይን ለማጥፋት የፌዴራል መንግስቱ የሄደበት ሂደት ከየት ነበር ያመጣው? አሁን አንዳንድ ወንድሞቻችን ተሳስተው በእኛ ጨክነው ማለት ነው የተማሩ ሰዎች ናቸው ያልናቸው፣ ለአማራ ህዝብ ለኢትዮጵያ ህዝብ ይጠቅማሉ ያልናቸው ነገሮች ሳይገባቸው በስሜት ውስጥ ገብተው ትግራይ እንደ ቢያፍራ መጥፋት አለባት ሲሉ ነበር። ቢያፍራ ማናት? ማነች ቢያፍራ? ይህ ቢያፍራን ድምፅ መስማት ያቃተው ዓለም ምን ሆኖ ነው? ለነገሩ ክርስቶስን የሰቀለ ክርስቶስ እውነት ነው አይደለም? እውነትን በመስቀል ላይ የሰቀለች ዓለም ማን ልታዳመጥ ትችላለች? አሁን ይህች ዓለም እኮ በጉልበት የምትኖርባት ዓለም ነው ሆነችው። ቢያፍራ ማነች? ቢያፍራ በናይጄሪያ የምትገኝ በደቡብ ምስራቅ የሀገሪቱ ክፍል የምትገኝ ትንሽ የሀገሪቱ የናይጄሪያ ክፍል ነች። ናይጄሪያ ያው እንደምታውቁት በእንግሊዝ ቅኝ ግዛት የነበረች ሀገር ናት። ናይጄሪያ ከእንግሊዝ ቅኝ ግዛት ወጥታ ናይጄሪያ በናይጄሪያውያን መመራት ስትጀምር እነዚህ በደቡብ ምስራቅ የሀገሪቱ ክፍል የሚኖሩ ፖለቲከኞች የቢያፍራ ምሁራን ተበድለናል፣ ተገለላል፣ አግልለውናል፣ እየተጨቆን ነው። ምክንያቱም በቢያፍራ አካባቢ የናይጄሪያ ትልቁ የነዳጅ ክምችት ነዳጅ የሚወጣው ቢያፍራ ውስጥ ነው። በዚህ የምስራቅ የደቡብ ምስራቅ የሀገሪቱ ክፍል የሚኖሩ አካባቢ ነው ነዳጅ የሚወጣው። እዛ አካባቢ የሚኖረው የቢያፍራ ህዝብ ከዚህ የነዳጅ ሽያጭ ተጠቃሚ አይደለንም፣ አልለማንም፣ አልተቀየርንም። ናይጄሪያውያን ያለን እንደ ናይጄሪያ ዜጋ አልታየንም። ሌላው የናይጄሪያ ክፍል እየለማ ነዳጅ ከኛ አካባቢ እየወጣ እኛ ግን እየለማን አይደለም ብለው ብሶታቸውን ማሰማት ጀመሩ። አስቡ፣ ናይጄሪያ ከእንግሊዝ ቅኝ ግዛት
በወጣች በማግስቱ ማለት ነው። ከዛ ግን ይሄ ሁሉ ብሶታቸውን የሚሰሙ የናይጄሪያ መንግስት አካላት አልነበሩም። ይሄ ሁሉ ስሞታ በተደጋጋሚ ተናገሩ፣ የሚሰማቸው አጡ። መጨረሻ ምንድን ነው ያደረጉት? ቢያፍራዎች የቢያፍራ ተወላጅ የሆኑ ወታደሮችን አስታጥቀው ቢያፍራ አካባቢ የነበረውን የሲቪል አስተዳደር በመፈንቅለ መንግስት አፈረሱት። ከዛ በራሳቸው አካባቢ ተወላጆች ተኩት። ለምንድን ነው እንደዛ ያደረጉት? ናይጄሪያ ቢያፍራ ውስጥ የሚወጣው ነዳጅ በሚሊዮን ዶላሮች እየተሸጠ ቢያፍራ ግን ልትቀይር አልቻለችም። እኛ አልተጠቀምንም። ይሄ ፍትሃዊ ጥያቄ ነው የጠየቁት። የሚሰማቸው ግን አጡ። ሰው ምን ማድረግ ነበረባቸው? ከዛ መፈንቅለ መንግስት አደረጉ። ይሁን እንጂ የሰሜኖቹ በሰሜን ናይጄሪያ የሚኖሩት አካላት ያኩጎን የሚባል ጀነራል የሚመራው መንግስት የመንግስት ወታደሮች መፈንቅለ መንግስት ባደረጉት የቢያፍራ ማህበረሰቦች ላይ እርምጃ ወሰዱ። ከዛ መፈንቅለ መንግስቱን አድርጎ ስልጣን የያዘውን አወረዱ። ያኮጎን የሚመራው መንግስት እዛ ተመሰረተ። ያ መፈንቅለ መንግስት ያደረገውን ብቻ ማፈናቀል አይደለም፣ ማንሳት አይደለም፣ በጣም አደገኛ ጭፍጨፋ ፈጽሞባቸው በማን በቢያፍራ ላይ ክፉኛ ተበቀሏቸው። ለምንድን ነው መፈንቅለ መንግስት? ምክንያቱም ስሞታቸውን ተናግረው አቤቱታ አቅርበው ይሄ የናይጄሪያ መንግስት እኛ የምንቆጣጠረው መንግስት አይደለም ማለት ነው። ይሄ የናይጄሪያ መንግስት ስለኛ መከራና ስቃይ ስለኛ ጥያቄ ምላሽ የሚሰጥ አይደለም። ስለዚህ እኛ በቢያፍራ ሰዎች ናይጄሪያውያን አይደለንም ማለት ነው። ነዳጅ ከኛ አካባቢ እየወሰዱ በቢሊዮን ዶላር እየሸጡ ለኛ ልማት የማይጨነቁ ከሆነ ምንድን ነው ማድረግ ያለብን ብለው ነው እነሱ ስለጨነቃቸው እንደዛ ያደረጉት። መጨረሻ ላይ ግን ጨፈጨፏቸው፣ ቀጠቀጧቸው። ተመሳሳይ እንደዚህ አይነት የቢያፍራ ህዝብ የፖለቲካ ጥያቄ ያነሳሉ ተብለው የሚታሰቡ ቢያፍራ አካባቢ የተፈጠሩ የተማሩ ፖለቲከኞችን ተመሳሳይ ጥያቄ ሁለተኛ ያነሳሉ ያሏቸውን በሙሉ ጨፈጨፏቸው፣ አንገታቸውን ቀሏቸው። ወደ 100 ሺህ የሚሆን ኢሊት ተበላ። የቢያፍራ ፍትሃዊ ጥያቄ ነበር ያቀረበው። ጥያቄውን በሰላማዊ መንገድ አልፈቱለት ሲል ነው ወደ አመጽ ሄደው። ይሄ አመጽ ግን 100 ሺህ የቢያፍራ ፖለቲካ ያነሳሉ ተብለው የሚታሰቡ ሰዎችን ህይወት አጠፋ። ከዛ ቢያፍራዎች የባሰ ተናደዱ። ይሄ መንግስት ጭራሽኛ ችግራችንን ይፈታል ብለን ያደረግነው፣ በእኛ ላይ ግን የዘር ማጥፋት ወንጀል ምሁራኖቻችንን አንገታቸውን መቅላት ከጀመረ ይሄ መንግስት እኛን እንቆጣጠሩ ማለት ነው አሉ። ይሄ መንግስት የኛን ችግር የሚፈታ አይደለም አሉ። ከዛ ምን አደረጉ? ቢያፍራ ሪፐብሊክ ኦፍ ቢያፍራ ብለው የቢያፍራ ሪፐብሊክ ብለው ሀገር ነን ብለው ለዓለም አሳወቁ። በዚህ የሀገርነት እወጃ ላይ እነ ዛምቢያ፣ አይቮሪ ኮስት፣ ጋቦን፣ ዛምቢያ እና ሃይቲ እውቅና ሰጧት። ለማን? ለቢያፍራ ሪፐብሊክ ብላ ለሰየሙት ቢያፍራዎች እውቅና ሰጧቸው። ናይጄሪያ አገራችን ሳትሆን ጎረቤታችን ናት አሉ። ከዛ በኋላ የሆነው ግን በጣም አስከፊ ነው። እነዚህ ሰዎች አገር እንሆናለን ካሉ ነው የተባለው። ከናይጄሪያ ሌላው ክፍል ወደ ቢያፍራ የሚሄደውን የውሃ ቱቦ የውሃ ቧንቧ ቆረጡት። ሸቀጣ ሸቀጥ ወደ ቢያፍራ እንዳይገባ ተከለከለ። ህዝቡን ከበው እንዲራብ አደረጉት። የቢያፍራ ነዳጅ አላት። ነዳጇን አውጥታ እንዳትዘጋ መንገዶቿ በሙሉ ታጠሩ። ቢያፍራ በእሳት ታጠረች፣ በወታደር ታጠረች። ሸቀጥ እንዳይገባ ተደረገ። ውሃዋ ተቆረጠ። መድኃኒት እንዳይገባ ሆነ። አትሊስት መድኃኒት ነዳጅ ሸጣ እንኳን መድኃኒት እንዳትዘጋ ወደ ቢያፍራ በሰማይ በራ ከቢያፍራ የምትወጣም ወደ ቢያፍራ የምትገባም ወፍ እንዳትኖር ተደረገ። ቢያፍራ ውስጥ ህፃናት ሞቱ፣ እናቶች ሞቱ። ቢያፍራ ወደ ሲኦል ተቀየረች።
ምንድነው ያደረጉት? የፌደራል መንግስቱ አስቡ እንግሊዝን ይዞ የእንግሊዝ ቅኝ ግዛት አይደል የነበረችው ናይጄሪያ በቢያፍራ ላይ የምታረገውን የዘር ማጥፋት ዘመቻ እንግሊዝ ከጀርባ ሆና ታግዘው ነበር። እንግሊዝ ስለ ሰዎች የሰብአዊ መብት እቆረቆራለሁ የምትል ሀገር ብሪታንያ የናይጄሪያ የቅኝ ግዢ ስለነበረች የቢያፍራ ተገንጣዮች እንዳይሳካላቸው በፋይናንስ በመደገፍ ኃይለኛ ድጋፍ ታደርግ ስለነበረ በሚዲያዎቿም ኃይለኛ ሽፋን ነበር የሰጠችው። የቢያፍራዎችን የዘር ማጥፋት ዘመቻ የእንግሊዝ ሚዲያዎች ደግ አደረገች ናይጄሪያ እያሉ ይዘግቡት ነበር። ብሪታንያ የሰለጠነች ሀገር ለሰብአዊ መብት እቆማለሁ ያለች ሀገር የቢያፍራዎችን ሞት ቀደሰችው። እንኳን ገደሏቸው አለች። ከናይጄሪያ ጎን ቆመች። በቻለችው በሙሉ አገዘች። ይሁን እንጂ 1 ዓመት ተኩል እንግሊዝም ያለች የናይጄሪያን ሀብትና የሰው ኃይል ሙሉ ተጠቅማ ናይጄሪያ ቢያፍራዎችን ልታሸንፋቸው አልቻለችም። መጨረሻ ላይ ምንድነው የሆነው? ኦባሳንጆ ያኔ ኮሎኔል ነበረ። በቢያፍራ ላይ የሚደረገውን የዘር ማጥፋት ዘመቻ እንዲመራ ታዘዘ። ከዛ ምንድነው ያደረገው? የመለመላቸው ወታደሮች ስነ ምግባር የጎደላቸው ሚሊተሪ ዲሲፕሊን የሌላቸው በመጠጥ ቤት ስካር ደስታ የሚያገኙ ጭፈራና ጩኸት የሚወዱ ገንዘብ የሚወዱ ወታደራዊ ዲሲፕሊን በቢያፍራ ላይ ጥላቻ ያላቸውን መሰብሰብ ጀመረ። ቢያፍራን የሚጠሉ ከዛ ምንድነው ያደረጋቸው? ጭካኔ በተሞላበት መንገድ አሰለጠናቸው ኦባሳንጆ። ከዛ ኦሪ የምትባል የቢያፍራን ከተማ ሲቆጣጠሩ የፌደራል መንግስቱ 7000 ሰራዊት ብቻ ነው የነበረው። ቢያፍራዎች ወደ 231 ሰራዊት ብቻ፣ ፌደራል መንግስቱ 7000 ነበረው። ከዛ ምን አደረገ? ቢያፍራዎችን ልክ ኢትዮጵያ ውስጥ የነበረው እነዚህ ካንሰሮች፣ ተገንጣዮች፣ አስገንጣዮች፣ አገር አፍራሾች እንደተባሉ ነው ተጋሩ። አደገኛ ፕሮፓጋንዳ ተነዛ። በዚህ ፕሮፓጋንዳ የፌደራል መንግስቱ ሰራዊት ወደ 200,000 ተጠጋ በአጭር ጊዜ ውስጥ በቢያፍራን ለማጥፋት በተደረገ የጥላቻ ፕሮፓጋንዳ ማለት ነው። ቢያፍራ ደግሞ እንደምትጠፋ ስታቅ ሁኔታውን ስትገነዘበው ወደ 90,000 የሚሆን ሰራዊት አዘጋጀች። መጨረሻ እችን የመራው ኦባሳንጆ ነው። ከዛ ምንድን ነው ያደረጉት? በዚህ በቢያፍራ ገና የሚወለዱት ህፃናት ተገንጣዮችና አገር አጥፊዎች ናቸው እያለ የፌደራል መንግስቱ ፕሮፓጋንዳ መስራት ጀመረ። የትኛውም ትግራዋይ እንደ ድንጋይ እንደ ኮብልስቶን የተጠረበ ትግራዋይ በየቤቱ ገብታችሁ ካልቀጠቀጣችሁና ካልገደላችሁት አሸነፈናል ብላችሁ እንዳታስቡ እንዳለው ስዩም ተሾመ ማለት ነው። የቢያፍራ ህፃናት ገና የሚወለዱት። ስለዚህ እርጉዝ እናት ከተገኘች ይሄ የሚወለደው ህፃን ተገንጣይ ነው በሚል ሂሳብ አርደው እንዲጥሏት ነው የተደረገው። እርጉዝ እናቶች የሚወልዱት ህፃን ተገንጣይ ነው ተብሎ በዓለም አቀፍ ፕሮፓጋንዳ ተሰራበት። ከዛ መድኃኒቱ ሸቀጣ ሸቀጡ ከበባው ቀጠለ። መድኃኒት የለም፣ ረሃብ፣ ሴቶችን መድፈር እንደ ጦር መሳሪያ ተጠቀሙበት። ቢያፍራ ወደ ሲኦል ተቀየረች። ወደ 2 ሚሊዮን ህዝብ አለቀ። አካላቸው የጎደሉ የቢያፍራ ህፃናት፣ የሞቱ እናቶች፣ ወደ 2 ሚሊዮን የቢያፍራ ህዝብ በዚህ የጂኖሳይድ ጦርነት ኦባሳንጆ በመራው አለቁ። ስቲል አካላቸው ጎድሎ ያ በኦባሳንጆ የጭካኔ ትዕዛዝ የተፈጸመ የጂኖሳይድ ወንጀል ከአእምሯቸው ያልጠፋ የቢያፍራ ሰዎች አሉ። አሁን ኦባሳንጆ በሌላው የናይጄሪያ ክፍል መንቀሳቀስ ይችላል፣ በቢያፍራ ግን መንቀሳቀስ አይችልም።
ኦባሳንጆ አንዳንድ ሰዎች ምን ይላሉ? ኦባሳንጆ የልጅነት ህይወቱን የወታደር ህይወቱን እንድጠይቀው አይፈልግም። ምክንያቱም የዘር ማጥፋት ወንጀል ከቢያፍራ ጋር ተያይዞ ጫወታው ላይ ስለሚነሳ ያሳፍረዋል። ይህ ሰውዬ ዝም ብላችሁ አስቡ፣ ዓለም በገመድ እንጨት ላይ ልትሰቅለው የሚገባ ሰው ነው። በሰው ህይወት የቀለደ ቢያፍራ 2 ሚሊዮን ህዝብ የጨረሰ ወንጀለኛ። ይሄ የበከተ የአፍሪካ ህብረት ኢትዮጵያ ቅድም ነግራችኋለሁ፣ ዩናይትድ አረብ ኤሚሬትስ ባለፈው አውርተናል። በትግራይ ላይ ለተፈጸመው ጄኖሳይድ ድሮን በማገዝ ገንዘብ በማገዝ መሳሪያ ሁሉን ነገር በማገዝ ቁጥር 1 ተጠያቂዋ ዩናይትድ አረብ ኤሚሬትስ ነች። ከዛስ ትግራይን ለማጥፋት የኦባሳንጆ ተሞክሮ ነው የተወሰደው። ባለፈው የሰራሁት ቪዲዮን ማየት ትችላላችሁ። ኢትዮጵያን ለማፍረስ ትግራይን በማፍረስ የጀመረ ፕሮጀክት ነው ብያችኋለሁ። መጀመሪያ ትግራይን ካፈረስናት ሌላውን እናፈርሰዋለን ተብሎ የተጀመረ ፕሮጀክት ነው። አብዛኛው ኢትዮጵያዊ አልገባህም። ይኸው በትግራይ የተጀመረው የጄኖሳይድ ወንጀል አማራ ክልል ውስጥ የተደረገ ነው። የአማራ እናቶች በድሮን እየሞቱ ነው። የአማራ የሃይማኖት አባቶች ምንም የሌሉበት መከራ ውስጥ ምንም የሌሉበት ኃጢአት ውስጥ መሳሪያ ሊያዙ ጸሎት ላይ የነበሩ አባቶች ቤተክርስቲያን ውስጥ እያሉ ነው የተገደሉት። አርሲ ውስጥ እየታረደ ያለው ክርስቲያን ምን አጥፍቶ ነው? እስኪ ንገረኝ። የሚገርምህ ኦባሳንጆ ወደ ቢያፍራ ሲገባ ክርስቲያኖችን ነው መግደል የጀመረው። የሚገርመውስ ቀን ባልጠፋ በገና በዓል ነው ያጠፋቸው። አይታችኋል? የቢያፍራ ኤክስፒሪየንስ ክርስቲያኖችን ታርጌት ያደረገ ነበር። የአብይ አህመድ የጄኖሳይድ ጦርነት ማንን ነው ታርጌት ያደረገው? አንድ ሙስሊም 2000 ክርስቲያን አጥፋ እያለ የሚለፈልፍ ወንጀለኛ ሙስሊም ሰባኪ ያየንበት። ለምንድን ነው የተፈለገው? እንደ ቢያፍራ ትግራይን ካጠፋናት ቀጥለን እንደ ቢያፍራ አማራን እናጠፋዋለን እምቢ ካለ ብለው የጀመሩት ጦርነት ነው። ለዚህ ደግሞ የአፍሪካ ህብረት አደራዳሪው በወንጀል መጠየቅ የነበረበት ወንጀለኛ፣ ይሄን ሰውዬ ወንጀለኛ ለማለት ምንም የሚያሳፍር ነገር የለውም። ኢትስ ኖት ኤ ማተር ኦፍ ዲፕሎማሲ። ሰውን የገደለ ሰውን ያረደ ተስፋዬ ታደሰ በየትኛው ዲፕሎማሲ ነው ልታከብረው የምትችለው? እስኪ ንገረኝ። ልጅህን አርጀብህ በምን ሂሳብ ነው ለአንተ ዲፕሎማሲ የሚሰራው? ቢያፍራን ያረደ ሰውዬ ለአብይ መጥቶ ይሄን ኤክስፒሪየንስ ነግረው ጌታ የሰጣችሁ ነው እናንተን ለማጥፋት። ይሄ በከተ የአፍሪካ ህብረት ደግሞ እሱን አደራዳሪ አድርጎ ሰው ባልጠፋ በአፍሪካ ውስጥ ነፍሰ በላና ነፍሰ ገዳይ ጄኖሳይደር ነው አደራዳሪ ያደረጉት። አያችሁ? የአፍሪካ ህብረት ራሱ በቁሙ የሞተ ለምንም የማይጠቅም ውዳቂ ተቋም መሆኑን ነው የሚያሳየ። እንዴት ሰው ጠፍቶ አፍሪካ ውስጥ ጄኖሳይደርን አንተ ሚዲያተር አድርገህ ታመጣለህ? ከዛ የሚገርማችሁ የፕሪቶሪያው የሰላም ስምምነት ሄዶ እነጌታቸው ረዳ ጻድቃን እዛው ቁጭ ብለው እየተደራደሩ እነ ሬድዋን ቁጭ ብለው የፌደራል መንግስት ከፈለገው እኮ እንደ ቢያፍራ ላጠፋችሁ ይችላል እያለ ይናገር ነበር። ሰው ሊያደራድር የቢያፍራን ኤክስፒሪየንስ አደራዳሪው እኮ ነው። እንደዚህ አይነት ፍርደ ገምድል የሆነ ውዳቂ የድርድር ሂሳብ ውዳቂ የአፍሪካ ህብረት የወለደው የውዳቂ ስለሆነ ድርጅቱ ራሱ እንደዚህ አይነት ነው የወለደው። መጨረሻስ አስቡ። ደቡብ አፍሪካ ከተመለሱ በኋላ በነጌታቸው ረዳና በነጻድቃን በኩል የተጀመረውን እንደ ቢያፍራ የማጥፋት ስሌት የጥይት ድምጹን አቁመው የትግራይን ህዝብ በረሃብ ነዳጅ በመከልከል የባንክ ሂሳቡን በመከልከል ደሞዝ በመከልከል እንዲሞት
ከዛ ይሄ ሞት እየቀጠለ እየተዳከምን ስንሄድ የፌደራል መንግስት ልክ ኦባሳንጆ እንዳደረገው ገብቶ እንዲጨርሳል። አየህ የቢያፍራ ፕሮጀክት ያጎነበሰ ህዝብ፣ ሞራል የሌለው ህዝብ፣ ተስፋ የቆረጠ ህዝብ፣ ለባርነት እጁን የሰጠ ህዝብ መፍጠር። ይሄን ስትፈጥርስ ዓለም በህግ አትጠይቅህም። ለምሳሌ እኔ ያለሁ አለ እነ ደብረ ጽዮን ጋር መጥቶ እዚህ ሲደራደር ሽማግሌ ሆኖ ሲመጣ እኔ እኮ ምን ቢያፍራ ላይ ጄኖሳይድ ፈጽሜ ማንም አልጠየቀኝም። ስለዚህ አብይም እናንተ ጋር እንደ ቢያፍራ ቢጨርሳችሁ ማንም አይጠይቀውም እያለ የሚያላዝን ሚዲያተር የሆነው በጣም የሚያሳፍረው ይሄ ማለቱ ብቻ አይደለም። እነ ጻድቃንና እነ ጌታቸው ጊዜያዊ መስተዳድሩ እነ ታደሰ ወረደ የትግራይን እያጠፉት ነው ብለው ባሰቡ ሰዓት ድምጻቸው ጠፋ። ያ የጄኖሳይድ የቢያፍራ ኤክስፒሪየንስ እየቀጠለ ነው ድምጽ በሌለው መሳሪያ ብለው ባሰቡ ሰዓት ቤታቸው አርፈው ተቀምጠው ነበር። ይሄን የበከተ ጊዜያዊ መስተዳድር አናቱን አፍርሰን መንግስታችንን ስተካ መንጫጫት ጀመሩ። ለምን? ያ ድምጽ የለሽ አልባ የቢያፍራ ኤክስፒሪየንስ ሊቆም ነው። አያችሁ የትግራይ ህዝብ የትግራይ አመራር በዚህ ርቀት ሄዶ ከፕሪቶሪያው በኋላ ወገኖቻችን እየሞቱ ይሄ ሁሉ ተከልክለን እኛ ላይ ሲተገበር የነበረው የቢያፍራ የጄኖሳይድ ኤክስፒሪየንስ ነበር። እስኪ አስቡት የትግራይ ጦርነት ሲጀምር ስማችን ምን ነበርኛ? እንደ ቢያፍራ መጥፋት አለባቸው ሲሉን የነበሩ ምሁራን ወንድሞቻችን ዛሬ ወደ ቀልባቸው የተመለሱ ሲያስቡት የሚያሳፍራቸው ሲያስቡት ከሰው በታች የሚያወርዳቸው ማለት ነው። ልክ ያልነበረ ዛሬ አማራ ክልል ላይ ሆነ። ትግራይ ላይ የጀመረው የቢያፍራ ኤክስፒሪየንስ አማራ ላይ ቀጠለ። አየህ አብይ አህመድ ከጄኖሳይደሩ ኦባሳንጆ ጋር የተጠጋው የዩናይትድ አረብ ኤሚሬትስ በኢትዮጵያ መፍረስ ውስጥ የሷን መበልጸግ ተግባራዊ ለማድረግ ኦባሳንጆን ተጠቀመ። አማራ ክልል ውስጥ ምን እየሆነ ነው? ይሄው ምንም ምስኪን የቤተ ክርስቲያን ሰዎች እየተገደሉ ነው። እና ምን እያደረክ ነው አንተ? የትግራይ ህዝብ እምቢ ለባርነት ያለው የቢያፍራን የጄኖሳይድ ታሪክ ትግራይ ላይ አይደገምም ያለው፣ አማራ ላይም አይደገምም። ኔቨር በላንተ እኔ እላለሁ። ይሄ እንዳይደገም ከፈለክ ይሄን መናጢ የድንቁርና ጥግ የሆነ ለዩናይትድ አረብ ኤሚሬትስ ተገርዶ እኔ እናንተን እንደ ህዝብ ለማጥፋት አገር ለማፍረስ እየተዝረከረከ ያለ መንግስት እድሜውን አሳጥረው። ትግራይ እንደዛ ነው ያለችው። የዚህን መንግስት እድሜ ካላሳጠርን በስተቀር እንደ ህዝብ ልንቀጥል አንችልም። የቢያፍራ የዘር ማጥፋት ኤክስፒሪየንስ ትግራይ ላይ አበደን። ኦባሳንጆ አፍኛዝ ዓለም ልትሰቅልህ የሚገባ ሰው ነበርክ። አንተ ምን አርገህ? ዓለም እያየች ዝም አለች። አስቡ 2 ሚሊዮን የቢያፍራ ህዝብን የጨረሰ ወንጀለኛ ሰው ዓለም ላይ እንደፈለገ ይንቀሳቀሳል። ጭራሽ ደግሞ ሽማግሌ ሆኖ መጣ። ሲሸመግልህ ደግሞ እንደ ቢያፍራ አጥፋቸው። ሁለተኛ ኢትዮጵያን እንዳይረግጣት ማድረግ ነው ያለብን። የአማራ ህዝብ እየተጨፈጨፍክ ያለው በዚህ ቢያፍራ ኤክስፒሪየንስ ነው። ይሄን ሰውዬ አፍንጫውን ልንለው ነው የሚገባው ተባብረን። ይሄ የአፍሪካ ህብረት የበከተ የአፍሪካ ህብረት የአማራንና የትግራይን ህዝብ ለማጥፋት እየሰራ ያለው የአፋርን ህዝብ ለማጥፋት የኦሮሞን ህዝብ ለማጥፋት ቶታሊ ኢትዮጵያን ለማፍረስ እንደ ዩጎዝላቪያ ለመበተን እየሰራ ያለ አይታችሁታል አይደል? 4000 የምክክር ኮሚሽኑ የተሰበሰቡበት ላይ ሄዶ እኮ ደረቱን ነፍቶ የምክክር ኮሚሽኑ ውጤታችሁ ኢትዮጵያን እንደ ቢያፍራ የሚያፈርስ እንዲሆን የኔን ልምድ ላካፍላችሁ ብሎ እኮ ነው ያካፈላችሁ። እንደ ቢያፍራ አልመራም ካለ እንደ ቢያፍራ ፍርሰው፣ አማራም እምቢ ካለ በለው እንደ ቢያፍራ፣ ትግራዋይ እምቢ ካለ በለው ነው።
አሁን አስቡ ደረቱን ነፍቶ የቢያፍራን ኤክስፒሪየንስ የምክክር ኮሚሽኑ አዳራሽ ላይ ቆሞ እንደ ሐሳብ የሚያካፍል የባለጌነት ጥግ የሆነ ኦባሳንጆ ከዛ አብይ ምንድነው ያለ የቢያፍራን ልምድ ስላካፈሉ እናመሰግናለን ምን ያለ ነው ትግራይም ሆንክ አማራ አፋርም ሆንክ ሶማሌ ኦሮሞም ሆንክ ቤኒሻንጉል የቢያፍራን ልምድ አንተ ጋር ተገብሯለሁ ያለ ነው ይሄን ቀይ ኦባሳንጆ እድሜውን ማሳጠር ከፈለክ this is time for us to be united አሁን አንድ ሆነን የዚህን ነውረኛ ስርዓት መቃብር ምናቀላጥፍበት ሰዓት ነው ሶ ትግራይ እምቢ ለብሔራዊ ብርሰት እምቢ ለብሔራዊ ጥፋት እንደ ህዝብ አልጠፋም ሲል አማራ እንደ ህዝብ አልጠፋም ብሏል ፋኖ መግለጫ ሰጥቷል ኦላ መግለጫ ሰጥቷል ስለዚህ አንጠፋም ስንል እንደ ቢያፍራ አይደገምም ማለታችን ነው ሶ እያንዳንዱ ኢትዮጵያዊ ይሄ መደገም የለበትም ማለት አለበት ኦባሳንጆ የሚባል እቺን የሰው ሀገር ሁለተኛ እንዳይረግጣት ማድረግ አለበት የሰው ሀገር ነው ይሄ የእንስሳ ሀገር አይደለም ሰው 2 ሚሊዮን ህዝብ አጥፍቶ ናይጄሪያ ላይ የፈነጨው እንዳይበቃው ኢትዮጵያ ላይ ሊፈነጭ እየሞከረ ነው ይሄን ምክር የሚሰማ ቀይ ኦባሳንጆ ዘው አጠገባለ አዲስ አበባ ላይ 4 ኪሎ ይሄን ቀይ ኦባሳንጆ ካላስቆም ነው ኢትዮጵያ እንደ ኢትዮጵያ አትጠራጠር የምትኖርባት ሀገር አይኖርም ስለዚህ እነዚህ መግለጫዎች የተቀባበሏቸው ለምንድን ነው ካላችሁ የቢያፍራ ሞዴል ነው ወደ ኢትዮጵያ የመጣው ምክክር ኮሚሽኑ ላይ ቆመው ኢትዮጵያ እንደ ቢያፍራ የማፍረስ ልምድ እንዲኖራት የምክክር ኮሚሽኑን በቢያፍራ ሞዴል ቅረጹት እያለኩ ነው የኔን ልምድ ውሰዱ እዚህ ስትመካከሩ አንድን ህዝብ ለማጥፋት ብትመካከሩ ችግር የለውም እኔ ህዝብን አጥፍቼ መች ተጠየቅኩ አትፍሩ አብይም አትፍራ ህዝብን አጥፋ እያለ የሚመክር የብልግና ጥግ የሆነ ሰውዬ ሁለተኛ እቺን የተቀደሰች ምድር መንካት የለበትም ብለን ማስቆም ካልቻል እሱ ብቻ አይደለም 4 ኪሎ ያለውን ቀይ ኦባሳንጆ ህይወቱን ማሳጠር ይሄን ስናደርግ ብቻ ነው ኢትዮጵያ የምትቀጥለው ስለዚህ የትግራይ ህዝብ እንደ ቢያፍራ አንጠፋም ነው ያለው አየህ ገና ሲጀመር እንደ ቢያፍራ እንድንጠፋ ነበር የተፈለገው በከፈልነው መስዋዕትነት ግን ይሄው እየተነፈሰ ነው እነዚህ ከትግራይ የሄዱ የብልግና ጥጎች የግርድና ጥጎች ማን እንደረገማቸው የማይታወቁ ራሱ አብይ ህዝባቸውን ወጋቸውን ባህላቸውን ቋንቋቸውን ጠልተው ሌላ ለመሆን የሚመክሩ ባንዳዎች አላቸው ማለት ነው በትግርኛ ተናግረው አልሰማ ስናላቸው አሁን በአማርኛ ይወጡ እየተዘከረው አስቡ ትግራይ እንደ ቢያፍራ ለምን አልጠፋችም ብሎ የሚዝረከረኩ በአማርኛ አንተንም እንደ ቢያፍራ እንድትጠፋ የሚፈልጉ ሰዎች ናቸው ለትግራይ ያልሆኑ የትግራይ ህዝብ ያልሰማቸው ለትግራይ ህዝብ የሚተርፍ ቁም ነገር የሌላቸው እነዚህ ለኢትዮጵያ ህዝብ የሚጠቅም ትርፍ ነገር ሊኖራቸው አይችልም እነዚህን በአማርኛ የወጡ የሚዝረከረኩ የቀዩን ኦባሳንጆ ገረዶች ዋጋቸው መስጠት ያስፈልጋል ይሄን ስናረግ የዚህ ሰው የእድሜ ያጥራል የእናቶቻችን ለቅሶ ይቆማል ተስፋ ያላቸው ህፃናት ልጆች ነገ ዩኒቨርሲቲ ገብተው እንዲማሩ እድል ይፈጥራል ቢያንስ የጨለመውን ዘመን ትንሽ ብርሃን እንዲኖረው እድል ይፈጥራል ሶ እያንዳንዳችን ትግራይ በወሰነችው ውሳኔ ፋኖ የተቀበለው ውሳኔ ኦላ የተቀበለው ውሳኔ ቤኒን የተቀበለው ውሳኔ አፋር የተቀበለው ውሳኔ ነው ይሄን እንዴት አድርገን ወደ መሬት እንድናወርድ የድርሻችንን እንወጣ ብላችሁ ሰው እኛ እንደ ህዝብ አንጠፋም ነው ያልነው አንተም እንደ ህዝብ አልጠፋም በል ያኔ እንደ ህዝብ ትኖራለህ እንድትጠፋ የፈቀድክ ቀን ግን አትጠራጠር ትጠፋለህ ሶ ትግራይ የወሰነችው ውሳኔ ለሌላው ህዝብና ማህበረሰብ
ምልክት ነው። ኢትዮጵያ የምትድነው በዚህ የኦህዴድ ብልጽግና መቃብርና መቃብር ብቻ ነው። ከሱዳን ህዝብ ጋር የአማራ ህዝብ ፍቅር ነበረው። ከሱዳን ህዝብ ጋር የትግራይ ህዝብ ፍቅር ነበረው። መላው የኢትዮጵያ ህዝብ ሱዳን ሀገሩ ነበር። ሱዳናውያን ኢትዮጵያ ሀገራቸው ነበረች። ይሄን ሁሉ መዘዝ ያመጣብህ በሁሉም እሳት እንዲፈስብህ በእሳት እንድትታጠር የሁከት አገር እንድትሆን እንድትፈርስ ያደረገ ያለው ይሄ ኦህዴድ ብልጽግና ነው። የትግራይ ህዝብ የወሰነው ውሳኔ ይሄ ነው። እንደ ኢትዮጵያውያን ማሰብ ይገባናል። እኛ ጄኖሳይድ በገዛ ሀገራችን እንዲፈጸምብን ያ ሁሉ እብደት በትግራይ ላይ ሲሆን ያላስተዋላችሁ ብዙ ኢትዮጵያውያን አላችሁ። አንዳንዶቻችሁ ቄስ ባራኪዎች ነበራችሁ። አያችሁት? ማስተዋል አለመቻል እንዴት አገርን መቀመቅ እንደሚከት። አሁንም እናስተውል፣ አልመሸም። ተጋሩ ላይ የተፈጸመው ጄኖሳይድ አማራ ላይ የተደገመ ነው። ነገ ወደ ቤት ይመጣል። ኦሮሚያ አባገዳዎችን የገደለው ማን ነው እንዴ? የከረዩ አባገዳዎችን የገደለው ሽመልስ አብዲሳ ነው። ማን ነው እንዴ? ኦሮሚያ ውስጥ ያሉ ክርስቲያኖችን እየገደለ ያለው ማን ነው እንዴ? አብይ አህመድ ነው። በክርስቲያንና በሙስሊሙ መካከል እሳት ለማቀጣጠል እየሞከረ ያለ ስርዓት እንደ ህዝብ እንድንባላ መባላታችን እንዲቀጥል የኛ መባላት እንዳይበቃ ከጎረቤት ሀገሮቻችን ጋር እንድንባላ ወዳጅ እንዳይኖረን እንደው ስንጠፋ እንኳን የሚያዝንልን ሰው እንዳይኖር እያረገ ያለው ይሄ ስርዓት ነው እያለች ያለችው ትግራይ። ይሄ ስርዓት እስከሆነ ድረስ ይሄ ስርዓት ከኦባሳንጆ የሚቀበለው የጄኖሳይድ የዱላ ቅብብል እንዳይኖር ሲቀባበሉ እጃቸውን ስበራቸው። ፋኖ እጃቸውን ይሰብራቸዋል። ገባ? ቲዲኤፍ እጃቸውን ይሰብራቸዋል። ኦላ እጃቸውን ይሰብራቸዋል። ህጉግመ እጃቸውን ይሰብራቸዋል። ቤኒን እጃቸውን እዚህ ላይ ዱላ ያዝና ቶሎ እጃቸውን ስበር፣ አንተ ጋር ሳይፈጸም። እነዚህ የነውረኝነት ጥጎች ናቸው። የዩናይትድ አረብ ኤሚሬትስ ገረድ ነው፣ ያንተ ሰው አይደለም። አገር ህዝብ ሲፈርስ አገር የሚፈርስ የማይመስለው ለራሱ ጥቅምና ህልውና ብቻ የኖረ ሰነፍ ወንጀለኛ ነው። የሱን መቃብር ባቀላጠፍኩ ቁጥር አትጠራጠር፣ ኢትዮጵያ ላይ የሚቀጥል ጄኖሳይድ የለም፣ የሚቀጥል የቢያፍራ ኤክስፒሪየንስ የለም። ለምክክር ኮሚሽኑ እንደ ቢያፍራ ጄኖሳይድ ፈጽሞ የማይጠየቅ እኔ ያለሁላችሁ ለምሳሌ እኔ በህይወት ያለው ምስክር አለውና ጄኖሳይዱን በምክክር ኮሚሽኑ በኩል አድርጋችሁ አስቀጥሉት እያለ ነው። ይሄን የምክክር ኮሚሽን እድሜ የሚያሳጥር የነዚህን ሰዎች የዱላ ቅብብል እጅ የሚሰብር እና ወደ መቃብር የሚያወርድ እንዲሆን ሁላችን የድርሻችንን እንወጣ ለማለት ነው። የዛሬ ፕሮግራማችንን ያቀረብነው ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትተው። ይህ ታይም ሚዲያ ነው። መልካም ጊዜ። እናመሰግናለን።